ነቢያት ወይ ድማ ጾመ ተሕሳስ ኢና ንጽውዖ ሶኒ 15 ይኣተሎ ስለዚ ሶኒ ጾም እዩ 14 ሰንበት በሊዕና ሶኒ እንጾመሉ ዕለት እዩ ስለዚ አድሎ ለጾም ተባሂሉ ስለልተወሰነ ኩሉ ግዜ 15 ሕዳር ጾም ከም ዝጽወም ተአውጂ ስለዚ ኩላትና ኣብ ከተማን ኣብ ገጠርን ኣብ ወፃእን ዘለና ናይ ኦርቶዶክስ ተዋህዶ ቤተክርስቲያን አመንቲ ዝኮና ሶኒ ጾምና ንጅምር ኣለና ሶኒ አይብላዕን ጾም እዩ ሰንበት ኢና ክንበልዕ ዝግበና ስለዚ ካብቶም ሸውዓተ አጽዋማት ናይ ጎይታ ካብቶም ሸውዓተ አጽዋማት ሓደ ጾም ስለልኾነ ኩላትና ካብ ሸውዓተ ዓመት ዘለና ለላዕሊ ዘለና ህዝበ ክርስቲያን ክንጾም ይግባእ መናሰይ ህፃናትውን ኩልና ክንጾም ይግባእ ምክንያቱ ጾም ንስጋናን ንነፍስናን ጠቃሚ እዩ ኩሉ ግዜ ከም ፈረስ በቅልን ሙኻን አድላይ አይኮነን ስለዚ ማንኛውም መንሰይ ክንጾም ይግባእና በተለይ ኣብ ውሽጢ ዓዲ ዘለና መናሰይ ለምንታይ ላይ ንጸውም ርእስና ሰይቡ ሽማግለታት ኮይና እንድሕር ደኣ ላይ ንጸውም ሕገ ቤተ ክርስቲያን አይንሕልውን ዘለና እና አዳም ዘዓጽ እዚያ ከይትበልዕ ተባሂሉ ሕገ ፍሪስ እዩ ናይ ሞት ዝተፈረደሉ ስለዚ ላቲ ሞት ዝተፈረደሉ ጾም ደሞ ነቢያት ክርስቶስ ከም ዝውለድ ክርስቶስ ከም ዝስቀል አንሳ ኃይለከ ፈኑ ወዲከ እናበሉ ዝተነበይሉ ብስዋዕየ ብጾም ዝተነበይሉ ትንቢት ዝጽወመሉ ጾም እዩ ክርስቶስ ክውለድ እዩ ክርስቶስ ክስቀል እዩ ክርስቶስ ክልዓል እዩ ክርስቶስ ክአርግ እዩ እናበሉ ብስዋዕየ ብጾም ዝተናገርዎ ትንቢት ልሕሰበሉ ልጾምሉ ዕለት እዩ ስለዚ ህዝበ ክርስቲያን ጾመ ነቢያት ክንጾም ይግባእ ጾመ ተሕሳስ ናይ ሃሳስ እዩ ዝብል ተናጋር እዩ ሃሳስ እምበር ጾመ ተሕሳስ ናይ ለባም ናይ ሊቃውንት እዩ ናይ ህዝበ ክርስቲያን እዩ ናይ ኩሉ እዩ ስለዚ ጾመ ተሕሳስ ናይ ሃሳስ ልብል ጌጋ አባሃህላ እዩና ጾመታ ነቢያት ናይ ካህናት ናይ ሊቃውንት ጥራሕ አይኮነን ናይ ቆራውያን ጥራሕ አይኮነን ክርስቲያን የዝብል ማዕተብ ለአሰረ ካብ 7 ዓመት ንላዕሊ ካብ ስጋ ክጾም ኣለዎ ስለዚ እዚ ጾም እዚ ንአና ድሕነት ስለልኾነ ክንጾም ይግባእ መናሰይ ብድጋሜ በእውነት ተዘከሩ ለእግዚአብሔር በመዋዕለ ውርዝትከ መክብብ 12 ቁጥር 1 ንእግዚአብሔር ብመንሰይነትካ ግዜ ዘክሮ ሕሰቦ ማለት እኮ ብመንሰይነትካ ጾም ማለት እኮ እዩ ብመንስነትካ ስገድ ማለት እኮ እዩ ብመንስነትካ ቁረብ ማለት እኮ እዩ ስለዚ እቲ መጽሐፍ ልነግረና ንአና ክንጥቀም እዩ ስለዚ ምእመናን ህዝበ ክርስቲያን ብድጋሜ ካብ 7 ጾማት ሓደ ጾመ ነቢያት ስለልኾነ ኩላትና ክንጸውም እግዚአብሔር ይርድአና ና እግዚአብሔር ፍቃድ ደሞ ይኹነና ኩላትና ክንጾም ኢና ግን ክንሐስብ ይግበአና